ሐዋሳ ሐይቅ ዳርቻ ልማት ፕሮጀክትን የተመለከተ መረጃችንን ነው። የሐዋሳ ከተማን የኢንዱስትሪና የአገልግሎት ማዕከል ለማድረግ ላለመው የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ከ1.2 ቢሊዮን ብር በላይ መሰብሰቡ ተገልጿል። ከተማዋን በዘመናዊ መንገድ ለመገንባት ለተወጠነው ፕሮጀክት ከ3.5 ቢሊዮን ብር በላይ በጀት እንደሚያስፈልግ የተገለጸ ሲሆን ከዚህ መካከል 2 ቢሊዮን ብር ከከተማ አስተዳደሩ 1.5 ቢሊዮን ብሩን በገቢ ማሰባሰቢያ ለማግኘት ነው የታቀደው። ከሁለት ወራት በፊትም ከህዝቡ የገንዘብ ማሰባሰቢያውን ለማድረግ በቀረበው ጥሪ መሰረት የመጀመሪያው ዙር የሀብት ማሰባሰቢያ ድጋፍ ሲደረግ ቆይቶ የማጠቃለያ መርሃ ግብር ተካሂዷል። መርሃ ግብሩን የተከታተለችው ሪፖርተራችን ዳግማዊት ደረጀነች ተጨማሪ አላት። በሐዋሳ ከተማ በሶስት ዙሮች የከተማዋ ዋና መንገዶች ላይ ትኩረት ያደረገ የኮሪደር ልማት ስራ ሲከናወን ቆይቷል። ልማቱም የሳይክል፣ የሞተር ሳይክልና የመኪና ማቆሚያዎች፣ የታክሲ መጫኛና ማውረጃ፣ የህፃናት መጫወቻዎችንና የወጣቶች የስፖርት ማዘውተሪያዎችን አካቶ የተከናወነ መሆኑ ተገልጿል። በአሁኑ ወቅትም አራተኛው የኮሪደር ልማት ስራ እየተጠናቀቀ ሲሆን ልማቱ ከተማዋን በዘመናዊ መንገድ ለመገንባት ለተወጠነው ከሐዋሳ ሐይቅ ዳርቻ ልማት ፕሮጀክት ጋር መተሳሰሩ ተነግሯል። የሐዋሳ ሐይቅ ዳርቻ ልማት ፕሮጀክት የፍቅር ሐይቅ፣ አሞራ ገደልና አሳ ገበያን የሚያካትት ሲሆን ሐይቁን በማልማት ለነዋሪዎቿና ለቱሪስቶች ምቹ ለማድረግ አቅዶ እንደሚከናወንም ተገልጿል። ታዲያ ይህንን ፕሮጀክት ጀምሮ ለማጠናቀቅ ከ3.5 ቢሊዮን ብር በላይ በጀት እንደሚያስፈልግ የተገለጸ ሲሆን ከዚህም መካከል 2 ቢሊዮን ብር ከከተማ መስተዳድሩ 1.5 ቢሊዮን ብሩን ደግሞ በገቢ ማሰባሰቢያ ለማግኘት ነው የታቀደው። በዚህም መሰረት ከሁለት ወር በፊት የከተማው አስተዳደር የመጀመሪያ ዙር የገቢ ማሰባሰቢያ መርሃ ግብር ይፋ አድርጎ ሀብት ሲያሰባስብ ቆይቶ የመርሃ ግብሩ ማጠቃለያ ተካሂዷል። በማጠቃለያ መርሃ ግብሩ ላይ የተገኙት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ሐዋሳ ይህንን የሐይቅ ልማት ፕሮጀክት ስታጠናቅቅ በርካታ ቱሪስቶች የሚመጡባትና የኢንዱስትሪ ከተማ ትሆናለች ብለዋል። የክልሉ መንግስት የከተማ አስተዳደሩ ብዙ ቀዳዳዎች ስላሉባቸው የህዝቡ ተሳትፎ ገፋ ባለ ቁጥር እነሱም የሚሰሩት ስራ ገፋ እያለ ይሄዳልና እንደተባለው ከህዝብ እናዋጣ ወዳልነው ግብ ለመድረስ የሚቀረን ትንሽ ነው እንዳየሁት። ነገር ግን ከዚያ በላይ ስለምን ከዚያ በላይ ካዋጣን ደግሞ ከዚያ በላይ መስራት እንችላለንና ለእንደዚህ አይነት ለልጅ ልጅ የሚተርፍ ወረት ማስቀመጥ ነገ ሐዋሳ ዛሬ የጀመረችውን ልማት ስታጠናቅቅ እና በርካታ ቱሪስቶች የሚውሉባት በነገራችን ላይ ቱሪስት ብቻ ሳይሆን የኢንዱስትሪ ከተማችን ናት ሐዋሳ። ያ ሁሉ ነገር ከተከወነ በኋላ የዛሬ 20 ዓመት ሐዋሳን የሚያይ ሰው በነከሌ ጊዜ ይሄ ተዋጦ እኮ ነው ይሄ የተሰራ መባሉ አይቀርምና እንኳን ለዚህ አበቃችሁ እንኳን ለዚህ አበቃ። የሲዳማ ክልል ርዕሰ መስተዳድር ደስታ ሌዳሞ በበኩላቸው ሐዋሳ ከተማን የኢንዱስትሪና የአገልግሎት ማዕከል ለማድረግ እየተሰራ መሆኑን ገልጸው ባለሀብቶች ወደ ከተማዋ በመምጣት እውቀትና ሀብታቸውን ተጠቅመው በኢንቨስትመንት እንዲሰማሩ ጥሪ አቅርበዋል። በርካቶች ወደ ሐዋሳ እንዲመጡ እንፈልጋለን። የሚመጣ ሰው ጭንቅላት ሀብት ይዞ ይመጣል፣ እዛው ይስተናገዳል፣ ገንዘቡን እዛው ያስቀምጣል፣ ስራ እድል ይፈጥራል፣ ስራ የተፈጠረውን ገበያ ይሆናል። ስፈልግ ግን በዛ መልኩ ከፍ ያለ ሀብትም ይዞ መጥቶ ኢንቨስት ያደርጋል። በዚህ ሁኔታ ሲዳማ ክልል የኢንዱስትሪ ሀብ የአገልግሎት ማዕከል የብዙዎች ማረፊያ እንዲሆን አስበን እየሰራን ያለ ነው። ሐዋሳን በዚህ መልኩ ማስዋብ ማሳደግ ከቻልን ለኑሮ፣ ለመዝናኛ፣ ለቱሪዝም ኮንፈረንስ እንደዚሁም ለኢንቨስትመንት እንድትመች አድርገን እየሰራናት ያለ ነው። የሐዋሳ ከተማ ከንቲባ ጥራቱ በየነም በዕለቱ ባደረጉት ንግግር በከተማዋ እስካሁን በርካታ የልማት ተግባራት እየተከናወነ መሆኑን ገልጸው የሐዋሳ ሐይቅ ልማት ፕሮጀክትም አንዱ ነው ብለዋል። በመሆኑም ፕሮጀክቱ ሲጠናቀቅ የቱሪዝም ምንጭና ኢኮኖሚያዊ ጠቀሜታ ያለው መሆኑን አንስተው የሐይቁን ዳርቻ ማልማት የከተማዋን ገጽታና ተስፋ የሚቀይር ታሪካዊ ስራ መሆኑንም ገልጸዋል። እዚህ የተሰባሰብነው የሐዋሳ ሐይቅ አንድ ፕሮጀክትን ለማስጀመር ብቻ አይደለም፣ የሐዋሳን ነገንና አዲሱን ምዕራፍ በጋራ ለመገንባትና ለማስጀመር ነው። ከንቲባው አክለውም ለልማት ፕሮጀክቱ ግንባታ እስከ 3.5 ቢሊዮን ብር እንደሚያስፈልግ ገልጸው ይህንን ሁሉ በመንግስት አቅም ማሟላት የማይቻል በመሆኑ 1.5 ቢሊዮን ብር የሚሆነውን ከህብረተሰቡ ለመሰብሰብ በማቀድ ይህንን የገቢ ማሰባሰቢያ ማዘጋጀታቸውን አስታውቀዋል። በአጠቃላይ ለመጀመሪያው ምዕራፍ ከ3.2 እስከ 3.5 ቢሊዮን ብር ያስፈልገናል። ይህ ደግሞ ለመንግስት ብቻ ስለማይቻል ከዚህ ውስጥ 1.5 ቢሊዮኑን የከተማችን ነዋሪዎች፣ የክልላችን ህዝቦች፣ የሐዋሳ ወዳጆች፣ ባለሀብቶች
አጋር እንዲሆኑ ለዚህ ልማት ጥሪያችንን ከ2 ወራት በፊት ክቡር ፕሬዝዳንት በተገኙበት አቅርበናል። በዚህም ህዝባችን ባለፉት 2 ወራት የሐዋሳን ሐይቅ ልማት ከህፃን እስከ አዋቂ፣ ከተማሪ እስከ ባለሀብት እስከ ምሁር ሁሉም ከቆጠበው ካለው ሀብት ከሌለውም የመንግስት ሰራተኛው ደሞዝ ጭምር ሲለግስ ቆይቷል። ለሐዋሳ ሐይቅ ዳርቻ ልማት ፕሮጀክት በመጀመሪያው የገቢ ማሰባሰቢያ መርሃ ግብርም ከ1.2 ቢሊዮን ብር በላይ መሰብሰቡ በዚህ ወቅት ተገልጿል። ለዚህ ትልቅ ራዕይ መሳካት እያንዳንዱ ዜጋ በገንዘቡ በእውቀቱና በጉልበቱ የሚያበረክተው አስተዋጽኦ ተጠናክሮ እንዲቀጥልም በስነ ስርዓቱ ላይ ጥሪ ቀርቧል።